መስመር ላይ ኮሎኔል መኮንን ተስፋ ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ሽሎማ። መልካም ሳምንት ኮሎኔል። ጤና ይስጥልኝ ኮሎኔል መኮንን እንደምን አለ? ጤና ይስጥልኝ ለሁላችሁም ጤና ይስጥልኝ። እንግዲህ አሁን እኔ እንኳን አቶ ተስፋዬ ጥያቄ ከመጠየቁ በፊት እኔ አስቀድሜ መናገር የምፈልገው ነገር ቢኖር መኮንን ተስፋና እኔ በስግድ በዓል ጊዜ አምቦበር የሚባል ቦታ እየሄድን በየዓመቱ ስናከብር መኮንን ተስፋ የስካውት አላፊ ነበረ። ስካውተኛ ሆኖ የሚመጡትን ሰዎች ከዚያ የሚያስደስትና በባህላችን በጣም መኮንን ለናይስ ስንጓጓ ነበርና እንዲያው አንዳንድ ትውስታህን ብትገልጽልን አቶ መኮንን ያቦበሩን ትውስታ የስግዱን በዓል ማለት ነው። ሄሎ አቶ መኮንን ሰምተዋል? ኮሎኔል መኮንን ኮሎኔል መኮንን ይሰማል? እሺ አቶ ሽሎሞ መስመር ቴክኒክ ችግር አለ መሰል ከኮሎኔል መኮንን ተስፋ ጋር እንግዲህ እንዳልኩ ነው በእውነት ስለ ስግድ ስናወራ ስለነበረ በእውነት ይህ ስግድ የሚባል በዓል ለሁላችን ቢሆን የልጅነት ትውስታችን የ10 ዓመት የ12 ዓመት የ13 ዓመት የ14 ዓመት እያለነ ስንተገብረው ነበር። ሃይማኖት በእውነት የነበረው ጾለት የነበረው ምህለላ እኔ አስታውሳለሁ። አምቦበር ትምህርት ቤት እየተማረን የሚገርምህ አንድ አለቃ ያዕቆብ የሚባሉ ሰው የነበር አለቃ ያዕቆብ ማህሪ ይባላሉ። በጣም የታወቁ ሰዎች ናቸው እዚህ ሀገርም ኢትዮጵያ። እሳቸው አሁን ተማሪዎች ትምህርት ቤት ተሰልፈን በተሰለፍነበት ጊዜ የነ ዶክተር መልካሙ ያዕቆብ አባት ናቸው። ለእያንዳንዱ ተማሪ እርሳስ፣ እስክሪብቶ፣ ደብተር ሽልማት ይሰጡ ነበር። ተማሩ አይዟችሁ እያሉ በዚህ ባንድ በኩል ቄሶች ይጾልታሉ፣ ሰው ይሰበሰባል። እሳቸው ደግሞ ያለ ለመርሳት ወጣቱን ሞራል ለመስጠት ይያደርጉ ነበርና የነበርና የልጅነታችን ትውስታ በጣም በእውነት የሚገርም ነው። እንግዲህ ኮሎኔል መኮንን እንደገና በድጋሚ መጥተዋል። ጥያቄዎትን ደግሞ ይጠይቁ አቶ ሽሎሞ። እኔ እንጃ መኮንን ሰምተኛል አልሰማኝም የጠየቁትን ጥያቄ? አልሰማውም የስልክ ችግር ነበር። ጥያቄ እንደምታስታውሰው እኛ አምቦበር ስግድ በመናከብርበት ጊዜ እነ መኮንን ተስፋ አይሆን የስካውት ተጫዋች ነበሩና አርሶ በእሱን አንተን ለማየት ስናደርግ የነበረው ጓጓቴና የነበር የባህል ተሳትፎ ትውስታ ስላለ እንዲያው ስግድ ላይ ስታደርግ የነበረው ትርኢት ትንሽ በትነግረን ብዬ ነው። የባህላት የስግድ በዓል እየቀረበ ስለሆነ ነው። ትክክል። ያኔ በወጣትነታችን እንግዲህ ብዙዎች ነን የብቻ አይደለሁም፣ ግን ከነሱ መካከል ትንሽ በተለየ ሁኔታ በድምጽ ማቀንቀንም ትርኢቶችን በማሳየት እንደዚሁ ነበር። ሁሉም ነገር በጊዜው ያምራል። በጊዜው ደህና ስራ ሰርተናል። ከዛን ጊዜ ጀምሮ የዚህ አይነት እድል አላጋጠመኝም። ግን በእውነት ከሞላ ጎደል ስግድን አምቦበር ላይ ማስተውሰው ሁሉም በአካባቢ ያለ ህዝብ መጥቶ ከጧት ጀምሮ ጸሎት ላይ ከተራራው ውሎ ወደ አምቦበር ትምህርት ቤት ወርዶ የሚደረገው ድሽቃና ዘፈን ከዛም ማህበረሰቡ ተደግሶ ህብረተሰቡ የሚያደርገው የነበረው አቀባበል ከሩቅ የመጣውንም ሀገርቻውንም በጣም የሚያኮራ ስነ ስርዓት ያለው እኛም በዛ ተዋጽኦችን ህዝቡን ለማስደሰት ለመዝፈን እድል ስለነበረኝ ከጓደኞች ጋር ሆኜ በጣም ደስ የሚል ነው። ይህ ትልቅ ቅርስ ነው። ዛሬም ትልቅ ትውስታ ነው መኮንን፣ ትልቅ ትውስታ ነው። ዛሬም አርሞናናት እንደዛ ቢሆን ደስ ይለኝ ነበር። ወጣቱ ቢያደርገው በተለይ እንግዲህ እንደዛ ነው ብዬ ነው የማስበው። ኮሎኔል እንግዲህ በእውነት የኢትዮጵያን ትዝታ ነው በአሁን ሰዓት ያነሳችሁት። በአሁን ሰዓት እስራኤል ሀገር ውስጥ በውትድርና ስለ ስግድ በዓል ያላቸው ሁኔታ እንዴት ነው? ወታደሩስ በእውነት ይሄንን ስሜቱን እንግዲህ ብዛት ያላቸው ወታደሮች እዚህም ሀገር የተወለዱ ይኖራሉ። የዚህን አመት በዓል ታሪካዊ ክርስቶችና ስነ ስርዓቶች የሚማሩበት ውትድርና ውስጥ የተመቻቸ ነገር አላቸው?
ከሞላ ጎደል አንዳንድ ዩኒቶች ኸልኺኑህ በሚባለው የወታደራዊ አካል ብዙ ጊዜ ያው ለአርታ ወይም ስግድ ምንድን ነበር ለምን ተከበረ እንዴት አከበራችሁት የሚለው ብዙ ጊዜ አንዳንድ ዩኒቶች እያመጡ አንዳንድ ሰዎችን አንዳንድ ምሽት ይደረጋል አንዳንዴም የቡናም የዳቦም የምናምን አይነት ሴሬሞኒዎች ይደረጋሉ ግን እንደ መከላከያ ይሄን ነገር ሙሉ በሙሉ ያከብረዋል የሚል አቋም የለኝም የኛ ልጆች በዚህ ውስጥ ይሳተፋሉ በተለይ ከዛ ሀገር የተወለዱት አንዳንድ ባጋጠመኝ እድል እኔም ቢሆን ስግድ ያደረግነበት ምክንያቱ ምንድነው ሲባል በተለየ ሁኔታ የኢትዮጵያን ይሁዶች ዘውት የሄዱ ይመስላል ግን እንዴት ነው በትኩፋት እንዴት በባብል ክፍለ ዘመን በባብል ወይም በኢራን ላይ መጽሐፍ እንደሚለው ነው በእዝራና ነህምያ የተጻፈው ማንኛውም ይሁዳውያን ከተራራው ወጥቶ ለኢየሩሳሌም ይቀድስ ነበር ይጸልይ ነበር የኢየሩሳሌም ሰላም ይፈልግ ነበር በሚባለው መሰረት እኛ በተለየ የኛ ይሁዳውያን ይሄን ለዘመናት አንበበር ተራራ ላይ ከብዙ ቦታ ከሁለት ቀን በላይ ተጉዘው ወገኖቻችን ያከበርነት ምክንያት ኢየሩሳሌም ያለንን ግንኙነት ኢየሩሳሌም ሀገራችን መሆኗን ለማስተዋወቅ ስለሆነ ይህ ድርጊት ቅርስ ነው መቀጠልም አለበት በተለይ ወጣቱ በዚህ በኩል ሙሉ ተሳትፎ አድርጓል አንዳንድ ድርጅቶች ሙሉ ስራ ሰርተዋል የሚል አቋም ባይኖረኝም ይሄን ድርጊት ይሄን በዓል ከትውልድ ለማስተላለፍ ግን የሁላችንም ኃላፊነት ተጠይቃል በዚህ በኩል ደግሞ የአንድ ድርጅት ስራ ነው ብለን መተው የለብንም ምክንያቱም ያ ባይኖር ኑሮ ስግድ ባይኖር ኑሮ ኢየሩሳሌም ባትኖር ኑሮ እኛም እንደሌላው የኢትዮጵያ ሕዝብ እዛው ላክተን እንቀር ነበር ያ ነበር ወደዚህ የሚያመጣን ይሄን ነገር ማቋረጥ የለብንም የሚል አቋም ነው ያለኝ እንግዲህ ይሄን ካልን ስለ ስግድ በዓል በእውነት በቂ ነው በኋላ እኔና አቶ ሽሎሞም ሰፋ ያለ ገለጻ ይኖረናል እንግዲህ ኮሎኔል በእውነት ብዙን ጊዜ የምንጠይቀው ስላለው ተጨባጭ ሁኔታ ጠቅለል ባለ ሁኔታ ጋዛ እንዴት ሰነበተች በሰሜኑም የደቡባዊ ሊባኖስ እንዴት ሰነበቱ የሚለውን በዛ እንወያይና ከዛ በኋላ ወደ ጥያቄያችን እንገባለን እሺ አዛ የላቆጠች ነው ዝናብም ሆነ አዛ ህብረተሰብ ላይ ትልቅ ችግር ተፈጥሯል አንዳንድ ህንጻዎችም እየፈረሱ ነው ህብረተሰቡ ከድንኳኑ ውሃ እየገባ ልጆችን በምስል እያሳየ በአለም ላይ ያለውን በአዛ ላይ ያለውን ችግር እያሳየ ነው በአንጻሩ መከላከያ እንደምታየው እንደምንሰማው ኢላማዎችን እያደረገ ነው በተለይ ብቻ መስመሩን የያዘውን ቦታ ዋሻዎችን መክሳን ወይም የመሳሪያ መደበሮችን አንዳንድ የሚያሰጉትን ቦታዎች መከላከያ ሚኒስትር እንዳለው እያወደመ ነው ይህ ስራው መደበኛ ስራው ሆኖ ካለ አንድ የቀሩን እስካሁን 3 የታገቱ ወገኖቻችን በአዛ ውስጥ ይገኛሉ እነሱንም ለማስመለስ ትልቅ ጥረት እየደረገ ነው ሌላው ግን በሚያሳዝን ሁኔታ ሐማስ በአሁኑ ሰዓት የምንሰማው መሳሪያውን አልፈታም የሚል አባባል እያደረገ ነው ሙሉ ማደራጀትና መሳሪያ መከፋፈል እኔ ነኝ ገዥ የሚል አንዳንድ ነገሮችን እየታየ ነው ነገሮቹ ስብስብ ላይ ደረጃ ደርሰዋል በአሁኑ ሰዓት መንግስት እንደ መንግስት ከአሜሪካ ጋር የሚያቆራኘው ነገር እየተፈጠረ ነው ምክንያቱም ኢላማዎቻችን አንደኛ ሐማስ ትጥቁን መፍታት አለበት እስካልን ድረስ ትጥቅን አልፈታም የሚልበት ሁኔታ መኖር የለበትም የሚል አቋም ነው ያለ መንግስትም የሆነው አቋሙ ትጥቁን መፍታት አለበት ሐማስ ገዥ ሆኖ መቅረት የለበትም ይሄን ለማድረግ ከዓለም የተወጣጡት በቅራትጋት አካባቢ የሚገኘው ኮማንድ ፖስት ስራውን መጀመር ነበረበት ትራምፕ ይሄን ስራ እንዲጀምር ግፊት እያደረጉ ቢሆንም የእስራኤል መንግስት ግን ይሄ ነገር መሆን የለበትም ጭራሽ ምክንያቱም አንደኛ 3ቱን የታገቱ ወገኖች መለስ ሁለት ትጥቁን የሚፈታበት ሁለተኛ ደረጃ ወይም አዛ መልሶ የምትገነባበት ከሆነ መጀመሪያ ትጥቁን መፍታት አለበት ስለተባለ በዚህ ላይ ትንሽ የሚያስቸግሩ ነገሮች ይታያሉ ሐማስ ምን ጊዜም ቢሆን ጥረቱ ገዥ ሆኖ ለመኖርና መሳሪያን አልፈታም የሚል ነው የዓለም መንግስታት ወታደሮች ይሄ ኮማንድ ፖስት ይሄን ድርጊት ካላደረገ
የመከላከያ ሚኒስትር እንዳለው እኛ እናደርገዋለን ነው የሚብለው ይሄ ደግሞ መልሰን እንግዲህ ወደ ጦርነቱ ልንገባ መሆኑን የሚያሳይ ስለሆነ በእኔ በኩል ነገሮችን እንዴት ነው በጥሞና እና ተሰከን ባለ ሁኔታ አይቶ ሐማስ ይህ አረመኔ መሳሪያውን የሚፈታበትን በተለይ የኮማንድ ፖስቱን እንዲጀምር በልዩ መስፈርቶች አንዱ መስፈርት ትምህርት ቤት የሚገነባ ነው ሌላው አዛን መልሶ ለመገባት የሚሰራ ነው ሶስተኛውና የሕክምናው ነው አራተኛ እንዴት የሰብአዊ እርዳታ የሚሰጠው በብዙ ግሩፖች የተመራረጡ ኮማንድ ፖስቱን እንዲጀምሩ ሐማስ መጀመሪያ መሳሪያን ይፈታል የሚል አባባል ማሳየት ነበረበት ይሄን አላሳየም ይሄም እስራኤልና ስምምነቱን ፈተና ላይ ጥሎታል ማለት ነው አቶ ሽሎሞ ጥያቄ ካሉት ኮሎኔል መኮንን እንደገና ወደ አንተ ስንመለስ ከ150 እስከ 200 የሚሆኑ ሽብርተኞች ራፊያ ዋሻ ውስጥ አሉ አንደኛ የነሱ ጣፋንታውን ባለነበት ሁኔታ ወደ ታክታጫ እየሄደ ነው ሌላው ደግሞ በነገው ዕለት ከተባበሩት መንግስታት የትራምፕ መንግስት የሚመራው ውሳኔ ሊወሰን ነው ውሳኔውም እንዴት ነው ሞይጣታ ቢታሆን ወይ ሴኩሪቲ ካውንሲል የሚባለው የሚወሰነው ውሳኔ እንዴት ነው አንደኛ የተወጣጣ ዓለም አቀፍ ግብረ ኃይል አዛን አስተዳዳሪ ሆኖ ወታደራዊ እንትን እንዲገባ ይሄም ኳታርንና ቱርክን ያካትታል ሁለተኛው እና ደግሞ የኛ መንግስት አክሮባት እያደረገ ያለው ግን ትራምፕ ፈቅደዋል መጨረሻ ላይ የፍልስጤም መንግስት እንድትቋቋምም ያ ብቻ ሳይሆን የፍልስጤም ራስ አስተዳደር ሪፎርም አድርገው መጨረሻ ላይ የፍልስጤም መንግስት እንድትቋቋም የሚላልና ይሄ ነገር ከኛ መንግስት ቁጥጥር ውጭ ሆነ ማለት ነው በተለይ በወታደራዊ እይታ እነዚህን ሂደቶች አንተ እንዴት ታያቸዋለህ ለሁሉም ሰው ግልጽ ነው በተለይ የኳታርና የቱርክ እጅ መግባት ምን ማለት ነው ስለ ቱርክ ጥያቄ ከባድ ነው ስለ ቱርክ ጠቅላይ ሚኒስትሩና መንግስታቸው ጥሩ አቋም አላቸው ቱርክን አንቀበልም ብለዋል የትራምፕ መንግስት ደግሞ የሚለው ትራምፕን በአሁኑ ሰዓት መቃወም አይቻልም ትራምፕ ያላቸው ስሜታና ያላቸው አካሄድ ሌላ ነው እሳቸው ነገሮችን ሰፋ አድርገው በተለይ ኢኮኖሚካሊ ኢንተረስት ባለባቸው ቦታዎች ነው የሚሰሩት የአብርሃም ስምምነት እንዲስፋፋና ሌሎች አረብ ሀገራት እንዲገቡ ነው የሚፈልጉት በተለይ ሳውዲ አረቢያ ወደ እስራኤል ስምምነት እንድታደርግና ጥቅሞችን እንዲለዋወጡ ትፈልጋለች ከዛም ኢንዶኔዥያ እንድትመጣ አዘርባይጃን ሌሎችም እንዲመጡ ትልቅ ስራ እየሰሩ ስለሆኑ የአሜሪካ መንግስት በተለይ ትራምፕ በቤንያሚን ኔታንያሁ ላይ ትልቅ ተጽዕኖ እያደረጉ ነው ይሄ ተጽዕኖ በሁለት መንገድ ይታያል አንደኛው እነዚህ 150 የታገቱ ዋሻ ውስጥ ያሉ በእኛ እጅ ያሉ ወታደሮች ይለቀቁና ምህረት ይደረግላቸው የሚል ግልጽ ያለ አቋም አላቸው ሁለተኛ ሐማስ መሳሪያውን ሳይፈታ አዛን መልሶ ለመቋቋም የሚገባ ቡድን አዛን መልሶ ለመገንባት እንዲገባ የሚል ግልጽ የሆነ አቋም አላቸው የእስራኤል መንግስት በዚህ ላይ ትልቅ ውዥንብር አለ ምክንያቱም አካሄዱን ሄደው ስንቁን ይቀሙታል አይደለ ይህ ከሆነ ከነገ ከሁለት ዓመት ከ3 ዓመት በኋላ እኛ የማንፈልገው ውሳኔ ሊወሰን ነው የሳውዲ አቋምም አንድ ነው ፓለስቲን የምትባል አገር እዚች ሀገር እንድትቋቋም ይፈልጋሉ ያ ነው ትልቁ ስጋት የ150 ሁኔታ ብንምራቸውን ባንሄዳቸውን ብንይዛቸውም ቀላል ነበር ግን ለወደፊት ሳውዲው መምጣት የኢንዶኔዥያ መምጣት እኛ የማንፈልገው ለብዙ ዓመት የተቋቋም ነው የአቡዝባዘን የሚገዙት መንግስት ወይም ፓለስቲናን መንግስት በእኛ ሀገር ላይ ጎረቤት ነው እንድትኖር ያመቻቻል የሚል አቋም ነው ያለኝ ይሄም እንደምታውቀው የኛ መንግስት በአሁኑ ሰዓት ያለው ብቻ ሳይሆን የቀኙም የግራ ክንፍም ይሄን ነገር አይፈልጉም ከአንዳንድ ግለሰቦች በስተቀር ይሄ ደግሞ ትልቅ ፈተና ነው ስለዚህ ግልጽ ነው የአሜሪካ መንግስት ትልቅ ተቋም አለ ምንም እንኳን በአሁኑ ሰዓት እኛ በአሜሪካ እጅነን ባልልን አዝማሚያው ግን አሜሪካ በተለይ ትራምፕ መኮንን በእውነት እኔ አሁን ባለንበት ሁኔታ
ለየት ያለ ነው የለ ትራምፕ የእስራኤል ደጋፊ ናቸው ማለት አልችልም። የማልበት ምክንያት ላስቀምጥልና ከዛ በኋላ አንተ መልስ ትሰጠኛለህ። በአንድ በኩል ትራምፕ ለቱርክ ኤፍ-35ን አውሮፕላን ለመሸጥና የእስራኤልን አየር ኃይል የበላይነት ሊያከሽፉ ነው። ከዛም ደግሞ ለቱርክም ሊሸጡላቸው ነው። ለሽርግ ሊሸጡ ነው ለዚህ አውሮፕላኖች። ለሳውዲ አረቢያ ሊሸጡ ነው እነዚህ አውሮፕላኖች። በአንድ በኩል ደግሞ የፍልስጤም መንግስት እንዲቋቋም ብለው ነገ ውሳኔ ሊያስወስኑ ነው። ሶስተኛ ደግሞ ሐማስ የጦር መሳሪያውን እስካሁን ድረስ እንዲፈታ ምንም አይነት ቆራጥ ተግባር አልተወሰደበትም። ሐማስ ለምሳሌ የተጠለፉትን ሰዎች እንኳን በሚለቅበት ጊዜ ኢዝ እያለ አንዳንድ እያለ አንተ እንዳልከው እስካሁን 3 ሬሳ እንኳን አስክሬን አልሰጠንም። ስለዚህ ትራምፕ ወዳጃችን ናቸው ያነኛ የምንናገረው በኢራን ላይ የወሰዱና አቋምና ደግሞ ወይ ደግሞ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ለፍርድ ጉዳይ ይቅርታ ይደረግለት ብለው ደብዳቤ ለህርጠው ስለጻፉ ነው የኛ ወዳጅ ልንላቸው የምንችለው? እንዴት ነው ይሆናል? አቶ መኮንን አንተ ያልካቸው ሙሉ በሙሉ እቀበላቸዋለሁ። ምንም አይነት የምቃወሙ ነገር የለኝም፣ ሌላም ሀሳብ የለኝም። ይህ ሁኔታ ኤፍ-35 ለቱርኪያም ሆነ ለሳውዲያ መተሰጡ ምንም እንኳ የኛ የአየር ኃይል ቴክኖሎጂካሊ ላቅ ያለ ቢሆንም ይሄ ለኛ አስጊ ነው ለወደፊቱ። ግን አደጋ ነው። አዎ ትክክል። ግን ትራምፕ ለእስራኤል ተቃራኒ ሆኑ ማለት አልችልም። ትራምፕ ለእስራኤል መንግስት የሰጡትን ሚዛን ላይ ስናስቀምጠው የሰጡት ይበልጣል። ለወደፊት የሚሰጡትን ባላውቅም የሰጡት በእውነት እስራኤልን አድኗታል ማለት እችላለሁ። እሳቸው እንደምታውቀው ትራምፕ ዛሬ ያሉትም ነገ ስለማይደግሙ ራማታ ጎላንን ወደኛ ያደረጉ ኢየሩሳሌም እንዴት ነው ራማታ ጎላን ወደኛ አላደረጉም። ራማታ ጎላን ወደኛ ያደረጉት ምናኺም ቤጊን ሆቅ እስራኤል ካላ ራማታ ጎላን እነሳቸው እውቅና ሰጡ እንጂ ህጉን የደነገጉት ምናኺም ቤጊንና የእስራኤል ሀገር መንግስት ነው። ስለዚህ ሊመሰገኑ አይችልም። ለምሳሌ ሁሉ ደግሞ የኢየሩሳሌምን አምባሳደር ከተላቪቭ ወደ ኢየሩሳሌም ማመጡ ይባላል። ህጉ የተደነገገ ገና በነ ሬገን ጊዜ ነው ህጉ የተደነገገ። ያው ከዛ በኋላ የመጡት ፕሬዝዳንቶች አልተገበሩትም እንጂ እኔ የትራምፕ ወዳጅነት ጥቅሙን እኔ ብዙ ያያውት አይደለም። እንዳችለው ልክ ነህ። ግን ቢሆንም ነገሮችን ከማለት ወደ ተግባር የተገበሩት የራማታ ጎላንን በእኛ እጅ መሆኑን እውቅና የሰጡት ትራምፕ ናቸው። ትራምፕ ለእስራኤል ሀገር ጥሩ ስራ ሰርቷል ማለት እችላለሁ። ለወደፊት ግን የምናየው አዝማሚያ ልክ ነህ። ምናልባት እሳቸው የሚወስዱት ነገር ጉዳት ሊደርሰው ይችላል። ግን ምናልባት ደግሞ እኔም አንተም የማናውቀው ስውር የሆነ ግንኙነት ስለሚኖር ምን አይነት ቴክኖሎጂካል እቃዎችን እስራኤል ትቀበላለች? ይሄ ነገር ከሆነስ ምንድነው እኛ የምንቀበለው? ለምሳሌ እንደምታውቀው በካታር ላይ አሜሪካ እሷን የሚነካ አሜሪካን ነካ የሚል አባባል አላቸው። እኛስ ምናልባት እንቀበል ይሆን? ብዙ ነገሮች የማናውቃቸው ስላሉ አስቀድመን መፈረጅ ትንሽ ከባድ ነው። ስለዚህ ግን ጠቅላላ ባለ ሁኔታ ባንድ ሂደቶችን በኮሎኔታ ተሰኛ መገብገብ የምንችለው እንደ ፖለቲካ ተንታኞች እናንተ ደግሞ እንደ ወታደራዊ ተንታኝ ሂደቶችን አሁን የምናያቸው ሂደቶች ትራምፕ በእኔ እይታ ማለት ነው። እኔ አሁን አቶ መኮንን ሌላ ሊያስብ ይችላል። እንደኔ እይታ እንደ ፖለቲካ ተንታኝ ትራምፕ ለኛ አንድ እጃቸውን እየሰጡ በሌላ በኩል ደግሞ አራት እጃቸውን ከውስጥ እየገቡ እያፈተፈቱና የማይሆኑ ነገሮችን እየሰሩብን ነው ያለው ማለት ይችላል። ገባኝ ሽሎሞ፣ አንተ የምትለው ገብቶኛል። ብዙንም እስማማበታለሁ። ግን እኛ ማናውቃቸው የተሰወሩ ነገሮች ስለሚኖሩ አስቀድሞ መፈረጅ ስለሚሆን በዚህ ውስጥ ብዙም የሚያነጋግረን ነገር የለም። አካሄዳቸው ግን በአሁኑ ሰዓት ቀደም ሲል እንዳልኩት በሐማስ ትጥቁን ሳይፈታ ጋዛን እንገንባ ማለታቸው፣ የታገቱ ወገኖቻችን ሳይመለስ የኮማንድ ፖስት ስራውን ይጀምር ማለታቸው፣ ነገ በዩናይትድ ስቴትስ በሚደረገው ውሳኔ ሌላ አዛን የሚያስተዳድር መግባቱ ነገሮችን ወደ ኋላ እየወሰዳቸው እንጂ ወደፊት እየወሰዳቸው አይደለም። ምንም ያህል እነዚህ በታገቱ ወገኖቻችን ላይም በሐማስ
መሳሪያ መፍታት ላይ ጽኑ አቋም የላቸውም። ትክክል ነህ። ስለዚህ ይሄ ነው በአሁኑ ሰዓት ለእስራኤልም ስጋት የሆነው። እስራኤል ደግሞ እንደምታውቀው በሰባቱ ማዕዘን ትልቅ ውጥረት አላት። በሊባኖስ በኩል፣ በኢራን በኩል፣ በሌሎችም በኩል ፈተና ስላላት ነገሮቹን ምናልባት ከቅርብ ሁነን ስለማናውቀው እንጂ ውስጥ ለውስጥ የሚደረጉ ነገሮች አሉ። ለወደፊቱ እንግዲህ ይሄን ነገር የምናየው ይሆናል። ከሞላ ጎደል ግን አንተ ያልከውን እንስማማበት። በተለይ ትራምፕ የሚወስኑት ውሳኔ ለወደፊቱ አይታወቅም። በተለይ የፈለስቲናዊ አገር እውቅና መስጠት ለእስራኤል ችግር ያመጣል የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ በእውነት በሰዓት እጥረት ምክንያት ነው ብዙ ብንነጋገር ደስ ይለን ነበር። በነበረን ቆይታ በጣም እናመሰግናለን። መልካም ሳምንት እንመኛለን ኮሎኔል። እኔም በጣም አመሰግናለሁ። ደህና ቆዩልኝ።